አንድ ፖሊስ ከታጣቂ ወንበዴዎች 6 ሚሊዮን ብር ማስጣሉ ተሰማ። ሰኔ 14 2018 ዓ.ም። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ አድማጮቻችን፣ ዛሬ በአሶሳ ዞን የተሰማውን መላውን የሀገራችን ሕዝብ ያስደመመውን አስገራሚ የጀግንነት ታሪክ ይዤላችሁ ቀርቤያለሁ። አብራችሁ ይቆዩ። በአሶሳ ዞን ባምቢሳ ወረዳ ውስጥ የታጠቁ ወንበዴዎች ዘረፋ ፈጽሞ ለማምለጥ ሲሞክሩ አንድ የፖሊስ አባል ምንም አይነት ተጨማሪ ኃይል ሳይጠብቅ ፊት ለፊት ተጋፍጧቸዋል። እነዚህ እውነተኛ የህዝብ አለኝታ የሆኑ ጀግና በወሰዱት የደፋርነት እርምጃና በብቸኝነት ባደረጉት የተኩስ ልውውጥ ከህዝቡ የተዘረፈውን 6,117,505 ብር ሙሉ በሙሉ ማስመለስ ችሏል። ከዚህም በተጨማሪ አንድ የክላቪንኮቭ ጠመንጃ ከዘራፊዎች እጅም ማርኳል። ይህንን የላቀ ጀብድ የፈጸሙት ረዳት ኢንስፔክተር ወግዲ ውምፑ ሲሆኑ የዞኑ ፖሊስ መምሪያ የዓመቱን የስራ አፈጻጸም በገመገሙበት መድረክ ልዩ ልዩ የእውቅና መርሃ ግብር አዘጋጅቶላቸው የዞኑ ፖሊስ መምሪያ ኃላፊ ኮማንደር አብዱረማን አህመድ የኢንስፔክተሩን ጀግንነት ለሌሎቹ አርያ የሚሆን ነው በማለት የ10,000 ብር ልዩ የማበረታቻ ሽልማትና እውቅና ሰጥቷቸዋል። የኛ አስተያየት በዚህ ጉዳይ 6 ሚሊዮን ያስመለሰ ጀግና 10,000 ብር ብቻ። ለመሆኑ ግን ይሄ ሽልማት ይመጥነዋል? ይህንን የጀግና የፖሊስ አባል ጀግናው ረዳት ኢንስፔክተር ህይወታቸውን ለአደጋ አጋልጠው ከባድ መሳሪያ ከታጠቁ ወንበዴዎች ጋር ተፋልመው ከ6 ሚሊዮን ብር በላይ አስመለሱ። ነገር ግን የተሰጣቸው ሽልማት 10,000 ብር ነው። እሱንም ልዩ ማበረታቻ ይሆናል፣ ሌሎች የፖሊስ አባል ምሳሌ አርያ ይሆናል ተብሎ። ለመሆኑ ይሄ አያሳዝናችሁም? እናንተም በአሁን ጊዜ ማህበረሰባችን ምንም ፋይዳ ለሌላቸው ለቀልድና ለቀባጣሪ ቲክቶከሮች ወይም ለአንጋቾች ማለት ነው ሚሊዮኖችን ሲያፈስና ትልቅ ክብር ሲሰጥ ይታያል። ሀገርና የህዝብ ንብረትን የሚያስከብሩ እውነተኛ ጀግና ግን እንዲህ በምስጋና ወረቀትና በትንሽ ሳንቲም ይታለፋል። ከሌቦቹ ጋር ቢተባበርስ ምን ያክል ሊወስድ ይችላል? ይህ ነገር ባይመለስ ይሻል ነበር የሚያስብልና ለሌላው ፖሊስ ነገ ህይወቱን አሳልፎ እንዳይሰጥ ተስፋ የሚያስቆርጥ ነው። ይህ ጀግና ፖሊስ ከዚህ እጅግ የላቀ ክብርና ሽልማት ይገባዋል። ይሄ የራሴ የግል አመለካከት ነው። የዜናው ምንጭ የአሶሳ ዞን ፖሊስ መምሪያ። ቪዲዮውን ሼር አድርጉት። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ።